ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህም ይህንን ፕሮግራም የምትከታተሉ አድማጭ ተመልካቾቻችን ለእናንተ የ3 ሰከንድ ስራ ነው። ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን አሁን ከጥቂት ሰዓታት በፊት የተጠናቀቀውን የቻምፒየንስ ሊግ የግማሽ ፍጻሜ የፒኤስጂ እና እንዲሁ ደግሞ የባየር ሚዩኒክን 5-4 የተጠናቀቀውን ጨዋታ በድህረ ጨዋታ ዳሰሳችን የምንመለከተው ይሆናል ማለት ነው። እንግዲህ በቻምፒየንስ ሊግ ታሪክ በግማሽ ፍጻሜ የዚህን ያህል ጎል የተቆጠረበት አንድ ጨዋታ ቻምፒየንስ ሊጉ ተመልክቶ አያውቅም። ይህ በቻምፒየንስ ሊግ ታሪክ በግማሽ ፍጻሜ በርካታ ጎሎች የተቆጠሩበት ጨዋታ ነው። እንግዲህ ቻምፒየንስ ሊግ ላይ 2 ኃያላን ቡድኖች የተገናኙበትም ምሽት ነበር። ምናልባትም ደግሞ ፍጻሜ ላይ በሚደረገው የቡዳፔስት ጨዋታ ይደርሳሉ ተብለው ሲጠበቁ ከነበሩ ቡድኖች መካከል ዓመቱን ሙሉ ለዋንጫ ሲጠበቁ ከነበሩ ቡድኖች መካከል 2ቱ ናቸው አሁን በዚህ ጨዋታ ላይ በግማሽ ፍጻሜ ሊገናኙ የቻሉት። እና እንግዲህ አንደኛው ትልቅ ቡድን ወደ ቀጣዩ የዋንጫው ጨዋታ ያልፍና አንደኛው ቡድን ደግሞ ከግማሽ ፍጻሜ የቻምፒየንስ ሊግ ጉዞ ይገታል ማለት ነው። እና ግን ሁሉም ነገሮች የነበሩት ምናልባትም ደግሞ ያልተገደበ የእግር ኳስ ጥቅል ወይም ደግሞ አንሊሚትድ ፓኬጅ ኦፍ ፉትቦል ሊባልለት የሚችል እጅግ በጣም አስገራሚ ጨዋታ የተመለከትንበት ነበር። ለምሳሌ በሁለቱም ቡድኖች በኩል የፍጹም ቅጣት ምት ጎሎችን አይተናል። በሁለቱም ቡድኖች በኩል ከቆሙ ኳሶች መነሻነት የተቆጠሩ ጎሎች ነበሩ። በሁለቱም ቡድኖች በኩል አስገራሚ የሚባሉ የፊት መስመር ተጫዋቾች ጎል አስቆጥረዋል። በሁለቱም በኩል ድንቅ የሚባሉ የመስመር አጥቂዎች ጎል አስቆጥረዋል። ጎሎች ነበሩት እዛም እዚህም በሁሉም አቅጣጫ ጎሎች የነበሩበት እጅግ በጣም ድንቅ ጨዋታን ነበር የተመለከትነው። ምናልባትም የእግር ኳስ ቤተሰብ ሆኖ ወይም የእግር ኳስ ተመልካች ሆኖ የትኛውንም ክለብ ሊደግፍ ይችላል። ይህንን ጨዋታ ሳያይ ያመለጠው ወይ ተኝቶም ሊሆን ይችላል ወይም ደግሞ በሌላ አጋጣሚ ይህንን ጨዋታ ሳይመለከት የቀረ የእግር ኳስ ቤተሰብ ካለ እጅግ በጣም የሚቆጭበት ጨዋታ እንደሆነ መናገር ያስፈልጋል። አንዳንድ ጨዋታዎች አሉ። ለምሳሌ ትልልቅ ጨዋታዎች የሆኑና ወይ ደግሞ አንድ ትልቅ ቡድን መካከለኛ ከሚባል ቡድን ጋር ይጫወትና ትልቅ ጨዋታ ይሆናል ብላችሁ ስትጠብቁት ነገር ግን እንደተጠበቀው አይነት የሜዳ ላይ እንቅስቃሴ የማይታይበት ጨዋታ ሊኖር ይችላል። ነገር ግን ይህ ጨዋታ በሁለቱም 45ቶች ድራማዎችን ያየንበት ቁጭ ብድግ የሚያሰኝ ከመጀመሪያው የጨዋታ ደቂቃ አንስቶ እስከ መጨረሻው የጨዋታ ክፍለ ጊዜ ድረስ አይን የማያስነቅል ለሰከንድ እንኳን አይናችሁን ዞር የማታረጉበት ጨዋታ ነበር የተመለከትነውና ይህ ጨዋታ በቻምፒየንስ ሊጉ ታሪክ ከተመዘገቡ እጅግ በጣም አስገራሚ ከሚባሉ ጨዋታዎች መካከል አንዱ ነው። ለዛ ነው በአማዞን ፕራይም ጨዋታውን ሲያስተላልፍ የነበረው የቀድሞው የኒውካስል ዩናይትድ ተጫዋች አለን ሺረር ጨዋታውን በተመለከተ አስተያየቱን ሲሰጥ በሕይወቴ ካየኋቸው ትልልቅ ጨዋታዎች መካከል አንዱ ይህ ጨዋታ ነው እና እዚህ ቦታ ላይ ሆኜ ይህንን ትልቅ ጨዋታ በማስተላለፌም ክብር ይሰማኛል፣ እድለኛ ነኝ የሚል አስተያየት ነበር የሰጠውና ይሄ ምን ያክል ጨዋታው በጣም ትልቅ እንደሆነ የሚያሳይ ነው ማለት ነው። ቅድም እንዳልኩት ሁለቱ ቡድኖች የሚጠበቁበት መጠን በጣም ከፍተኛ ነው። ከውድድሩ የመጀመሪያው ጊዜ አንስቶ የመጡበትን መንገድ ስንመለከት ለዋንጫው እንዲጠበቁ ያደርጋቸዋል። እንደውም ከዓመታት በፊት ሁለቱ ቡድኖች በቻምፒየንስ ሊግ ፍጻሜ ላይ ሁሉ ተገናኝተው ነበር። ነገር ግን እንደምታስታውሱት ያ የነ ኬሊያን ኤምባፔ የነ ኔይማር ቡድን ባየር ሚዩኒክን ማሸነፍ አልቻለም። ሙኒክ ነበር አሸንፎ ያንን ዋንጫ ከፍ አድርጎ ማንሳት የቻለው እና አሁን እንግዲህ ከዓመታት በኋላ ደግሞ በቻምፒየንስ ሊግ ያውም እንደዚህ በጣም ከፍተኛ ፉክክር በሚታይበት የግማሽ ፍጻሜ መድረክ ላይ ሁለቱ ክለቦች ሊገናኙ ችለዋል። በእርግጥ ሲጠበቅ የነበረው ገና ጨዋታውም ከመደረጉ በፊት በጣም ትልቅ ፉክክር ሊታይ እንደሚችል የተገመተበት ጨዋታ ነበር። ለምን? ሁለቱም ክለቦች ማጥቃታቸው ይታወቃል፣ መከላከላቸውም ይታወቃል። በጣም ጥራት ያላቸው የፊት መስመር ተጫዋቾችም አሏቸውና ያንን ተከትሎ ጨዋታው ገና ከመደረጉም በፊት
እርስ በርስ እንደሚገናኙም ሲታወቅ በጣም በጉጉት የሚጠበቅ ጨዋታ ነበር። የሚገርመው ሁለቱ ቡድኖች በህዳር ወር ላይ ተገናኝተው ነበረ። በዚሁ የፒኤስዤ ሜዳ በአራተኛው ሳምንት የቻምፒየንስ ሊግ ጨዋታ ተገናኝተው እንደምታስታውሱት ባየር ሚዩኒክ ነበረ ያንን ጨዋታ ከሜዳ ውጪ እዚሁ ሜዳ ላይ መጥቶ 2-1 ማሸነፍ የቻለው። በዛ ጨዋታ ላይ ያውም ባየር ሚዩኒክ ሉዊስ ዲያዝ በቀይ ካርድ ወጥቶበት ነው እንግዲህ ኦልሞስት 45 ደቂቃና ከዛ በላይ ለሚሆኑ ደቂቃዎች በ10 ተጫዋች ተጫውቶ ይህንን ጨዋታ አሸንፎ የወጣው እና በዛ ጨዋታ ላይ ሁለቱንም ጎሎች ያስቆጠረው በቀይ ካርድ የወጣው ሉዊስ ዲያዝ ነበረ። በአንጻሩ ደግሞ ፒኤስዤዎች ሐኪሚን በጉዳት ምክንያት ተቀይሮ ሲወጣ ተመልክተናል። ዴምቤሌም እንደዚሁ ተቀይሮ ሲወጣ ተመልክተናል። ዡአዎ ኔቬስ ደግሞ በዛ ጨዋታ ላይ ጎል ያስቆጠረ ተጫዋች ነበር። ይህንኛው ጨዋታ ግን ከዛ በጣም የተለየና ድንቅ ፉክክር ያየንበት ጨዋታ ሆኖ በእግር ኳስ በቻምፒየንስ ሊግ ታሪክ የማይረሳ 9 ጎሎች የተስተናገዱበት የግማሽ ፍጻሜ ጨዋታ ሆኗል ማለት ነው። በዚህ ጨዋታ ላይ ሁለቱ አሰልጣኞች ምን አይነት አሰላለፎችን ይዘው ገብተዋል የሚለውን ነገር ካነሳን በሉዊስ ኤንሪኬ የፒኤስዤ ቡድን ውስጥ ማትፌይ ሳፎኖቭ የቡድኑ ግብ ጠባቂ ነበረ። ከዚህ በተጨማሪ ደግሞ አችራፍ ሐኪሚ በቀኙ መስመር በኩል ተሰልፈዋል። እንዲሁ ደግሞ ማርኪኒዮስ እና ዊሊያን ፓቾ ሁለቱ የመሃል ተከላካይ ተጫዋቾች ነበሩ። እንዲሁ ደግሞ በግራው መስመር ላይ የዓለማችን ምርጥ ከሚባሉ የግራ ተመላላሾች መካከል አንዱ የነበረው ዊሊያን ፓቾ ነው የተሰለፈው። መሀል ሜዳው ላይ ደግሞ ስንመለከት ቪቲኒያ፣ ዋረን ዛይሪ ኤምሬ እና ዡአዎ ኔቬስ ተሰልፈዋል። የፊት መስመሩን በግራ በኩል ኪቪቻ ክቫራትስኬሊያ፣ በቀኝ በኩል ዴዚሪ ዶዌ፣ ከፊት ደግሞ በ10 ቁጥር ቦታ ላይ የባለንዶር አሸናፊው ኦስማን ዴምቤሌ ተሰልፈው ጨዋታውን ጀምረዋል። በ4-3-3 አሰላለፍ። በባየር ሚኒክ በኩል ስንመለከት 4-2-3-1 ቅርጽ ያለው ፎርሜሽን ነው አሰልጣኙ ይዞ ወደ ሜዳ የገባው። በእርግጥ ኮምፓኒ በቅጣት ምክንያት አልነበረም፣ ምክትል አሰልጣኙ ነው ቡድኑን ሲመራ የነበረው። ማኑኤል ኖየር የቡድኑ ግብ ጠባቂ ነበረ። ጆናታን ታህና እንዲሁ ደግሞ በዚህ ጨዋታ ላይ ጎል ያስቆጠረው አፓሜካኖ የመሃል ተከላካዮች ሆነው ወደ ሜዳ ገብተዋል። ስታኒሲች በቀኝ በኩል፣ አልፎንሶ ዴቪስ በግራ በኩል ተሰልፈዋል። ፓቭሎቪች እና ጆሹዋ ኪሚክ የ6 ቁጥር ቦታ ላይ ነበሩ። በ10 ቁጥር ቦታ ላይ ጄማል ሙዚያላ ተሰልፏል። ሉዊስ ዲያዝ በግራ በኩል፣ ኦሊሴ ደግሞ በቀኝ በኩል ተሰልፏል። ሃሪኬን ደግሞ የፊት መስመሩን ሲመራ የነበረ ተጫዋች ነበር ማለት ነው። እንግዲህ ቀደም እንዳልኩት የቡድኑ ምክትል አሰልጣኝ አሮን ዳንክስ ነበረ ጨዋታውን በባየር ሚዩኒክ በኩል ሲመራ የነበረው። ያው ኮምፓኒ በቅጣት ምክንያት ክቡር ትሪቡን ላይ ተቀምጦ ነው ጨዋታውን ሲመለከት የነበረው እና ከመጀመሪያው የጨዋታ ደቂቃ አንስቶ በጣም የሚያስገርም ፉክክር ያየንበት ጨዋታ ነበረ። እንግዲህ የመጀመሪያው የጎል ማግባት አጋጣሚ በሁለቱም ቡድኖች በኩል በተለይ ባየር ሚዩኒክ የመጀመሪያዎቹ ደቂቃዎች ላይ በጣም ሲያጠቃ ነበር። በተደጋጋሚ ኳሶችን ይዘው የገቡ ነበረ። ሙከራዎችን ለማድረግ ጥረት ሲያደርጉ ተመልክተናል እና ደግሞ እንደዛ እንደለፉበትም መጠን ያውም ደግሞ ባየርኖች እያጠቁ በነበረበት ሰዓት ፒኤስዤዎች ወደ ራሳቸው ግብ አፈግፍገው የተጫወቱ ነገር ግን በመልሶ ማጥቃት ደግሞ ለመጫወትና ጎሎችን ለማስቆጠር ነው ሲሞክሩ የተመለከት ነው። ታዲያ ሃሪኬን ከቀይ መስመር ላይ ለጆሹዋ ኪሚክ ያቀበለውንና እንደዚሁ ደግሞ ሳጥን ውስጥ ሉዊስ ዲያዝ ጎል ለማስቆጠር በተቃረበበት ሰዓት በተሰራ ጥፋት ምክንያት የፍጹም ቅጣት ምት ተሰጥቷል ማለት ነው። የፍጹም ቅጣት ምቱ መሰጠቱ አከራካሪ አልነበረም። አሁን ብዙዎቹ ጥያቄ ያነሱት ዊሊያን ፓቾ ሉዊስ ዲያዝ ላይ ጥፋት ሰርቷል ወይ፣ ኳሱን ሊያገኘው ነው እግሩን የሰነዘረው ሚል ነጥብ ያነሳሉ። ግን ኦልሬዲ እግሩን ሲሰነዝር ኳሱን አገኘውም አላገኘውም ተጫዋቹን ከመንገዱ አስቀርቶታል፣ ከጉዞው አስቀርቶታል። ስለዚህ የፍጹም ቅጣት ምት መሰጠቱ ምንም አጠያያቂ አልነበረም። የፍጹም ቅጣት ምት ተሰጠ። ሃሪኬን እንግዲህ የቻምፒየንስ ሊግ 12ኛ ወይ 13ኛ ጎሉን ያስቆጠረውና በጣም ባየር ሚዩኒኮች ሲያጠቁ ለነበሩበት የማጥቃት ሂደታቸው በደንብ ምላሽ የሰጡበት ነበረ። ሳፎኖቭ ኳሱን የሚመልስበት ምንም አይነት ሁኔታ ላይ አልነበረም። ኳሱ የተመታበትን ሁኔታ ስንመለከት ተጫዋቹ ሃሪኬን ማለት ነው ኳሱን የመታው ወደ ግራ ነበረ፣ ሳፎኖቭ የወደቀው ወደ ቀኝ ነው። በቀላሉ እንግዲህ ሃሪኬን የመጀመሪያውን ጎል ማስቆጠር የቻለ ተጫዋች ሆኗል ማለት ነው። እንግዲህ በዚህ ጨዋታ ላይ ባየርኖች መሪነት ሲወስዱ ከዛ በኋላ የፒኤስዤዎች ደግሞ አጸፋዊ ምላሽ ምን ሊሆን ይችላል የሚለው ነበር በጣም ትልቁና አጠያያቂ ጉዳይ የነበረው እና በጣም የሚገርመው ከዛ በኋላ በነበሩት ጥቂት ደቂቃዎች ግን ፒኤስዤዎች ደግሞ አስፈሪነታቸውን አሳይተዋል። ይህ የባየር ሚኒኮች መሪነት
ከ7 ደቂቃ በላይ ሊሻገር አልቻለም። በ24ኛው ደቂቃ በጨዋታው ላይ አስደናቂ ብቃቱን ያሳየው ኪቪቻ ክቫራትስኬሊያ እጅግ በጣም አስደናቂ ጎል ማስቆጠር ችሏል። ከዚህ ጎል መቆጠር አስቀድሞ በ19ኛው ደቂቃ ባየርኖች መሪነታቸውን ወደ 2-0 ማስፋት የሚችሉበትን እድል አግኝተው ነበረ በኦሊሴ አማካኝነት። ነገር ግን ሳፎኖቭ ነው ያችን ኳስ ያወጣት። ስለ ኦሊሴ በኋላ መነግራችሁ ነገር አለ። ከዛ በኋላ እንግዲህ ቅድም እንዳልኩት የክቫራትስኬሊያን ጎል ተመልክተናል እና ክቫራ እንግዲህ በጣም ድንቅ በሆነ ሁኔታ ነው አታሎ በማለፍ ወደ ፍጹም ቅጣት ምት ግብ ክልል ውስጥ ከገባ በኋላ ኳሷን እንደተለመደው ከርላ ዙሮ አጠማዞ 90 ዲግሪ ላይ ኳሷን ያስቀመጣት። እንግዲህ ለዚህ ጎል መለሻው ዴዝሪ ዶዬ ነው። ዴዝሪ ዶዬ ኳሱን አቀበለው። ዴዝሪ ዶዬ ኳሱን ካቀበለው በኋላ ተጫዋቹ ኮንትሮሊንጉ በጣም የሚያምር ነበር እና አጠገቡ ቆሞ የነበረውን ጆሲፕ ስታንሲችን እንደው ከመጤፍም አልቆጠረው። ጭራሽ ኪሚክ ከጀርባ እየመጣ ነበረ እና በጣም ፈጣን ነው። ምንም አክሽን እንኳን እንድትወስዱ ፋታ እንኳን የሚሰጥ ተጫዋች አይደለም ክቫራትስኬሊያ እና በጣም ድንቅ በሆነ ሁኔታ ነው ይህንን ጎል ማስቆጠር የቻለው ተጫዋቹ ማለት ነው። ከዛ በኋላ ፔዦች በጥቂት ደቂቃዎች ውስጥ ደግሞ ሌላ ተጨማሪ ጎል፣ ሁለተኛ ጎል አስቆጥረው መሪነቱን መረከብ የቻሉበትን ጎል አግኝተዋል ማለት ነው እና ይሄ ጎል የተቆጠረበትን መንገድ ደግሞ ስትመለከቱ ከሴት ፒስ ወይም ከቆመ ኳስ የተገኘ ነው። 33ኛው ደቂቃ ላይ ነው ጎል የተቆጠረው። ዴምቤሌ ከግራ መስመር ኳሱን አሻገረ። ዡዋው ኔቬስ በግንባር ገጭቶ ሁለተኛውን ጎል ለባየር ሚውኒክ አስቆጠረና ጨዋታው ለፔዥ ያስቆጠረና ጨዋታው 2-1 ቀጠለ ማለት ነው። እንግዲህ እየተመሩ ነበረ። ነገር ግን የመጀመሪያው ጎል ከተቆጠረባቸው በኋላ በጥቂት ደቂቃዎች ውስጥ ምላሽ ሰጥተው 2 ተከታታይ ጎሎችን አስቆጥረው እንግዲህ በደጋፊያቸው ፊት ጨዋታውን 2-1 መምራት ችለዋል። አሁን ከዚህ ጎል መቆጠር በኋላ እንግዲህ ባየርኖች ወደ ጨዋታው የበለጠ ለመመለስ ሙከራ ያደረጉበት ነበር። ወደ ጨዋታው መንገድ፣ ወደ ጨዋታው ትራክ ለመምጣት ከፍተኛ ጥረት ያደረጉበትን እንቅስቃሴ ነበረ እየተመለከት ነው። የሚገርመው እንደዛም ሆኖ በጣም ግልጽ እድሎች በዚህ ጨዋታ ላይ ባክነዋል። ለምሳሌ ኦስማን ዴምቤሌ ከግብ ጠባቂው ጋር ፊት ለፊት ተገናኝቶ ያበከናትን ኳስ አይተናል። ይህን ኳስ እንደ አለማስቆጠሩ ምናልባት በቀጣይ ፔዤ ማያልፍ ከሆነ በጣም ሊያስቆጫቸው ይችላል። ዴዝሪ ዶዬ በጣም ያለቀለት ሌላ የግብ ዕድል አግኝቶ እንደዚሁ ሳይጠቀምበት ቀርቷል እና የሚያገኟቸውን እድሎች አለመጠቀማቸው ደግሞ ምን ያህል ሊያስቆጫቸው እንደሚችል እናነሳለን እና ይህ በሆነበት ሰዓት ነው እንግዲህ 40ኛው ደቂቃ ላይ ኦሊሴ ሁለተኛውን ጎል ያስቆጠረው። ኦሊሴ ደግሞ ጎሉን ያስቆጠረበትን ሁኔታ ስንመለከት በጣም ፈጣን የሆነ ቅብብል ነበረ ያደረጉት። መሀል ሜዳ ላይ በተለይም ደግሞ በፔዤ አካፋዩ የግቡ ግማሽ ላይ በነበረው የባየር ሚኒኮች የኳስ ቅብብል እንግዲህ እነ ጆናታን ታህ ኳሱን ሲቀባበሉ ነበረ። በኋላ እንግዲህ በጣም ጥሩ በሆነ ሁኔታ ነው ኳሱን ከሳጥን ውጭ ጀምሮ እየገፋ ይዞት ሄደ። ሳጥን ውስጥ ገባ። በቀላሉ ነው ኦሊሴ ጎሉን ያስቆጠረውና ጨዋታው 2-2 እንዲሆን ያደረገው። እንግዲህ ፔዦች 1-0 ተመሩ፣ 2-1 ሆኑ። ከዛ በኋላ ደግሞ ኦሊሴ ሁለተኛውን ጎል አስቆጥሮ ጨዋታው 2-2 ቀጠለ። ይህ በሆነበትና እንግዲህ የመጀመሪያው አጋማሽ ሊጠናቀቅ በጣም ጥቂት ደቂቃዎች በቀሩበት ሰዓት ላይ እንግዲህ በእጅ በተነካ ኳስ ምክንያት እንግዲህ የፍጹም ቅጣት ምት ሊሰጣቸው ችሏል ማለት ነው እና ይሄ እረፍት ሊወጡ ሲሉ ሰከንዶች ሲቀር ነው ኦልሞስት እንደውም የተጨመረው ደቂቃ ሁሉ ተጠናቆ ነበር እና ዴምቤሌ ኳስ ለማሻገር ሞከረ። እሱ ለማሻማት የሞከረውን ኳስ አልፎንሶ ዴቪስ ካናዳዊው የግራ መስመር የተከላካይ መስመር ተጫዋች እንግዲህ ኳስ በእጁ ነካ። መጀመሪያ ላይ 2 እጁን አጣምሮ ወደ ኋላ ሰብስቦ ነበረ። ከዛ ልክ ዴምቤሌ ኳሱን ሊያሻማ ሲል እጁን ሲያወጣ ነው በአንድ እጁ ኳሱን ይነካውና ለእኔ አጠያቂ አይደለም። የፍጹም ቅጣት ምቱ መሰጠቱ ተገቢ ነው። አልቢትሩም በቫር ተመልክተው የፍጹም ቅጣት ምት ሰጥተዋል እና የፍጹም ቅጣት ምቱን ዴምቤሌ ነው እንግዲህ ያስቆጠረው ለራሱ ሁለተኛውን፣ ለቡድኑ ደግሞ እንግዲህ ሌላ ተጨማሪ ጎል ያስገኘበትን አጋጣሚ ነው የተመለከትነው። በእርግጥ በዚህ ጨዋታ ላይ እንግዲህ ቅድም እንዳነሳሁት ክቫራትስኬሊያ፣ ዡዋው ኔቬስ ጎሎችን ያስቆጠሩ ተጫዋቾች ናቸው። ዴምቤሌ ከዚህ በፊት በነበሩት ደቂቃዎች ያገኘውን እድል ተጠቅመው ጎል ቢያስቆጥር የሚያስቆጥረው ጎል ሌላ ለሱ ተጨማሪ ሆንለት ነበረ፣ ግን ለቡድኑ 3ኛውን ጎል ማስቆጠር ችሏል። ኖየር ኳሱን ለመመለስ በጣም ተቃርቦ ነበረ። እሱ በመታው የፍጹም ቅጣት ምት ላይ
ነገር ግን ያ ኳስ በጣም ጠንከር ያለ እና ደግሞ የመረቡ ጠርዝ ላይ የተመታ ኳስ ስለነበረ ኳሱን ለኑዌር ለመመለስ በጣም ከባድ ነበር። እንግዲህ 3-2 እየመሩ ለረፍት ወደ መልበሻ ክፍል አምርተዋል ማለት ነው። እና እንግዲህ በዚህ ወቅት አንድ አዲስ ሪከርድ ተመዝግቧል። በቻምፒየንስ ሊጉ እንግዲህ ፒኤስጂ ባየር ሚኒክን 3-2 እየመራ መውጣቱን ተከትሎ በቻምፒየንስ ሊግ ታሪክ እንግዲህ በግማሽ ፍጻሜ ለመጀመሪያ ጊዜ 5 ጎል በመጀመሪያው 45 የተቆጠረበት ጨዋታ ሆኗል እና እጅግ በጣም ድንቅ ሪከርድ የተመዘገበበትም ጨዋታ ነበር ሊባል ይችላል። የመጀመሪያው አጋማሽ ላይ 5 ጎል የተቆጠረበት የግማሽ ፍጻሜ ጨዋታ የለም እና ይሄ የመጀመሪያው ጨዋታ ነው ማለት ነው። 5 ጎሎች የተቆጠሩበት ጨዋታ። ከረፍት መልስ እንግዲህ በነበረው ጊዜ በተለይም ደግሞ ባየርኖች በጣም ጥሩ የሆነ የኳስ ቅብብል ለማድረግ ሲሞክሩ ነበረ፣ ግን ፋታ የማይሰጠው የፒኤስጂዎች ካውንተር አታክን መቋቋም እጅግ በጣም ከብዷቸው እንደነበር አይተናል። ከረፍት ከተመለሱ በኋላ እንግዲህ በ2 ደቂቃ ልዩነት ነው 2 ጎል ያስቆጠሩት። 56ኛው ደቂቃ ላይ ክቫራትስኬሊያ ጎል አስቆጠረ። ለዚህ ጎል መቆጠር ደግሞ በተለይም የተወረወረ የመልስ ውርወራ ነበረ። ያንን የመልስ ውርወራ ከተወረወረ በኋላ በጣም ፈጣን በሆነ የማጥቃት ትራንዚሽን ነው ያንን ኳስ ይዘውት የገቡትና ቢውልዳፓቸው እጅግ በጣም ግሩም እንደነበረ አይተናል። ዦአዎ ኔቬስ ለአሽራፍ ሀኪሚ ያቀበለው ሃይላይኑን ተጠቅሞ ነው ወደ ሳጥን ውስጥ የገባው። ቀኝ መስመር ላይ ነበረ፣ ኳሱን አሻማ። እነ ዴምቤሌ ኳሱን ለማግኘት በተጠጋበት ሰዓት 2 ተጫዋቾች አብረውት ወድቀው ነበር። ኪቪቻ ክቫራትስኬሊያ ኳሱን አገኘው። ምንም አላረጋጋም፣ አላበረደም፣ ኳሱን እግሩ ላይ አላስቀመጠም። እንደመጣለት ነው ቀጥታ ኳሷን ድርግም አድርጎ 90 ዲግሪ ላይ የመታትና እኔ አላውቅም ክቫራትስኬሊያ ምን አይነት ተጫዋች እንደሆነ። ለምን እንግዲህ በቻምፒየንስ ሊግ የፒኤስጂ የዚህ ዓመት ጆርኒ ውስጥ በጣም ድንቅ ጊዜን እያሳለፈ የሚገኝ ተጫዋች ነው። እንግዲህ ባለፈው እንደምታስታውሱት ከቼልሲ ጋር በተደረገው የደርሶ መልስ ጨዋታ በመጀመሪያውም ጨዋታ በሁለተኛውም ጨዋታ ጎል አስቆጥሮ ነበረ። ሊቨርፑል ላይም ጎል አስቆጥሮ ነበር። አሁንም እንደዚሁ 2 ጎሎችን ባየር ሚኒክ ላይ አስቆጥሯል እና ይሄን ጎል አየን። ከዚህ ጎል መቆጠር ከሰከንዶች በኋላ ደግሞ ሌላ ጎል ደግሞ ተመለከትን ማለት ነው። ሙኒኮች ሊያጠቁ ሄዱ፣ ነቅለው ነበር የወጡት እና ክቫራትስኬሊያ በረጅሙ ኳሱን አቀበለ። እሱ ያቀበለውን ኳስ ዴዝሪ ዶዬ ጆናታን ታህና አፓሜካኖ ጋር ነበር የተፋጠጠው። ለዴምቤሌ ኳሱን አቀበለው። ዴምቤሌ ኳሱን ኮንትሮል ካደረገ በኋላ ወደ መረብ ነው ኳሷን የላካት። ኑዌር ምንም ሊያደርግ አልቻለም። በዚህ የኳስ አጋጣሚ እንግዲህ ኳሱ ተቆጠረ። 5-2 ጨዋታው ቀጠለ ማለት ነው እና ጨዋታው ያለቀ ይመስል ነበር። የቡድኑ ደጋፊዎች ደስታቸውን ሲገልጹ ስናይ፣ ባየር ሚኒኮች ጋር ብዙ ነገሮችን ስናይ ነበር እና እንደውም እኔ ቅድም በነበረኝ የቀጥታ ስርጭት ፕሮግራም ላይ የተናገርኩት ምንድን ነው አቮይድ ቢያደርጉ ይሻላል። ገና ከዚህም በላይ ተጨማሪ ጎል ፒኤስጂዎች ሊያስቆጥሩ ስለሚችሉ ማጥቃቱን ለዘብ አድርገው ለጊዜው በደንብ ዳሜጁን መቀነስ ይኖርባቸዋል ነበር ስለ የነበረው። ግን ደግሞ የሆነው ከዛ በተቃራኒ ነው። እንግዲህ ከዚህ ጎል መቆጠር ከ7 ደቂቃዎች በኋላ ጆሹዋ ኪሚክ ያሻገራትን የቅጣት ምት ኳስ ዳዊት አፓሜካኖ ተጠቅሞ ጎል አስቆጥሯል። ያው ጎሉ እንግዲህ በሴት ፒስ የተቆጠረ ጎል ነው። ቅድም ፒኤስጂዎችም በሴት ፒስ ከማዕዘን ምት አስቆጥረው ነበረ። ባየር ሚኒኮችም ከቅጣት ምት ተጠቅመው እንግዲህ አፓሜካኖ በግንባር የገጫት ኳስ ወደ ግብነት ተቀይራለች። ይህ ጎል ከተቆጠረ ደግሞ ከ2 ደቂቃ በኋላ የሚገርመው በጣም ፈጣን ናቸው የሚቆጠሩት ጎሎችና ሉዊስ ዲያዝ ደግሞ ጎል አስቆጥሯል። የዲያዝ ጎል ሲቆጠር በረጅሙ ኳሱን ያሻማለት ሃሪኬን ነው። ሃሪኬን ከመሃል ሜዳ ከክቧ ውስጥ ያሻማለትን ኳስ ነው። ኳሱን ኮንትሮል አደረገ፣ ማርኪኒዮስን ጣለው። በቃ መሬት ላይ ባላንሱን አስቶታል። ያ ኳስ መታ ተቆጠረ። ጨዋታው እንግዲህ 5-4 በሆነ ውጤት ሊጠናቀቅ ችሏል ማለት ነው እና እጅግ በጣም አስገራሚ ድራማዎች፣ የሜዳ ላይ እንቅስቃሴው እጅግ በጣም የሚያስገርም ጨዋታ ሆኖ ነው እንግዲህ ይህ ጨዋታ ሊጠናቀቅ የቻለው እና ይሄ ጨዋታ ምናልባትም ደግሞ በዚህ ዓመት በቻምፒየንስ ሊግም ሆነ በአጠቃላይ ካየናቸው ጨዋታዎች በሙሉ በጣም ሊደነቅ የሚገባው በጣም ምርጥ ቁጭ ብድግ የሚያስብል ጨዋታ የተመለከትንበት ነበር። እንግዲህ በዚህ ጨዋታ ላይ 12 ሙከራ ፒኤስጂዎች ሞክረዋል። ሙኒኮች 10 ሙከራን የሞከሩት። ፒኤስጂ 5 ኢላማውን የጠበቀ ሙከራ ሞከሩ። 5ቱንም ኑዌር ላይ አስቆጥረዋል። ሙኒኮች 10 ሞከሩ፣ 8ቱ ኢላማውን የጠበቀ ነበረ። ከ8ቱ 4ቱን ወይም ግማሹን አስቆጥረዋል። ፒኤስጂዎች 43% ኳስ ተቆጣጥረዋል። ሙኒኮች 57% ኳስ ተቆጣጥረዋል።
ፔዥዎች 1.91 ኤክስፔክትድ ጎል ነበራቸው። የባየር ሚኒኮች ኤክስጂ 2.51 ነው እና ጨዋታው ላይ በጣም ሃይ ፐርፎርማንስ የታየበት ጨዋታ መሆኑን እንመለከታለን። በዚህ ጨዋታ ላይ ሃይ ፐርፎርማንስ ያሳዩ ተጫዋቾች እነማን ናቸው የሚለውን ስንመለከት ምናልባት ከአሸናፊውም ቡድን ከተሸናፊውም ቡድን የምንመርጣቸው በጣም ሃይ ፐርፎርማንስ ያሳዩ ተጫዋቾች አሉ። ለምሳሌ ከፔዤ ብንመለከት እኔ በግሌ ክቫራትስኬሊያ በጣም አስገራሚ ምሽትን ያሳለፈው። ለምንድን ነው ትልልቆቹ ክለቦች እና አርሰናልን ጨምሮ በርካታ ክለቦች ይህንን ተጫዋች የሚፈልጉት ብለን ስንጠይቅ መልሱን የምናገኘው እዚህ ጋር ነው። በቃ ሜዳ ላይ በዝምታ የሚሰራ ሜዳ ላይ እግሮቹ የሚናገሩለት በጣም አስገራሚ ተጫዋች ነው እና ዘንድሮ በተለይ ደግሞ ይሄ ቡድን ዋንጫ ሲያሳካ የምንመለከት ከሆነ ለዋንጫ ማንሳቱ ምክንያት ይህ ጆርጂያዊ ተጫዋች ኪቭቻ ክቫራትስኬሊያ መሆኑን በደንብ አስረግጠን የምንናገረው ነገር ይሆናል እና ክቫራትስኬሊያ በጣም ድንቅ ፐርፎርማንሱን ያሳየው እዚህ ጨዋታ ላይ የሜዳ ላይ እንቅስቃሴዎቹ፣ ሩጫዎቹ፣ የሚያስቆጠራቸው ጎሎች የመጀመሪያው ጎል ቅድም እንዳልኳችሁ በጣም ድንቅ በሆነ ከሱ በምናቀው በተለመደው ሁኔታ ነው ያንን ጎል ያስቆጠረው። ሁለተኛውንም ጎል ደግሞ ሲያስቆጥር በቃ መገኘት ባለበት ቦታ በትክክለኛው ቦታ ላይ አግኝቶት ያንን ጎል ማስቆጠር ችሏል እና በጣም በጣም ግሩም የሆነ የሜዳ ላይ እንቅስቃሴን ያየንበት ተጫዋች ነው። ሌላኛው ደግሞ ከዚሁ ከፔዤ የምናነሳው ተጫዋች ዴምቤሌ ነው። ዴምቤሌ ባለንዶር አሸናፊ ነው። ሁልጊዜም በየጨዋታው እንጠብቀዋለን ይህንን ተጫዋች በቃ የሆነ ውጤት እንዲያመጣ፣ ጎሎችን እንዲያስቆጥር፣ አሲስቶችን እንዲያደርግ እንጠብቀዋለን። ልክ ነው። በዚህ ጨዋታ ላይ 2 በጣም ግልጽ የግብ ዕድሎችን አባክኗል ከግብ ጠባቂ ጋር ተገናኝቶ። በተለይም አንደኛው ያበከነው ኳስ ለመሳት በጣም የሚከብድ ኳስ ነው የሳተው። ያንን ኳስ እንደውም ለማስቆጠር ሳይሆን ለመሳት ነው የሚከብደው እና ዴምቤሌ አልተጠቀመበትም። ከሊቨርፑልም ጋር የተደረገው ጨዋታ ላይ እንደውም የመጀመሪያው ጨዋታ ሲደረግ 3 ያለቀላቸውን ኳሶች ስቶ ነበረ። ግን ደግሞ ዴምቤሌ ነው በቃ ወርልድ ክላስ የሆነ ተጫዋች ስለሆነ በየትኛውም አጋጣሚ የሚያገኘውን እድል ከማስቆጠር ወደኋላ ማይል ተጫዋችም ሊሆን ይችላል እና 2 የግብ ዕድሎችንም ተጠቅሟል። አንድ የፍጹም ቅጣት ምት አስቆጥሯል። አንድም በጨዋታ ያስቆጠረውን ጎል ተመልክተናል እና ተጫዋቹ እንዲህ አይነት ኳሊቲን ያለው። በባየር ሚዩኒክ በኩል ግን እኔ 2 ተጫዋቾችን እኔ ሳላደንቅ ማለፍ አልችልም። እንደው ባየር ሚዩኒክ ተሸነፈ ብለን ስንል ከተሸነፈ ቡድን ምርጥ ብቃት ያሳየ ተጫዋች መምረጥ ይከብድ ይሆናል። ግን ደግሞ የተለየ ፐርፎርማንስ ያሳዩ 2 ተጫዋቾች አሉ። አንደኛው ኦሊሴ ነው። ኦሊሴ በባየር ሚዩኒክ ቤት ዘንድሮ በጣም አንጸባራቂ ጊዜን እያሳለፈ ነው። ይሄ ብቻ አይደለም፣ ክሪስታል ፓላስ ሲጫወትም እናውቀዋለን ከነ ኤቤሪቼዜ ጋር። እዚህ ፕሪሚየር ሊግ እኮ በየሳምንቱ እናየው ነበረ። እዛ ሄዶ ባየር ሚዩኒክ ግን በቃ ወርቅ በትክክለኛው ቦታ ላይ ሲገኝ ነው ወርቅነቱ የሚጎላውና ክሪስታል ፓላስ ቤት ምርጥ ብቃት አያሳየም ለማለት ፈልጌ ሳይሆን ሙኒክ ቤት ከሄደ በኋላ ግን በጣም የደመቀ ጊዜ ነው እያሳለፈ ያለው እና በጣም የገረመኝ እንግዲህ ዓለም ላይ አሉ ከተባሉ የሌፍት ባክ የግራ ተመላላሽ ተጫዋቾች መካከል አንዱ ኑኖ ሜንዴሽ ነው። ምን ያላስቆመው ተጫዋች አለ? ሳካን አስቆሞታል ከዚህ በፊት፣ ሙሐመድ ሳላን አስቆሟል። ያላስቆመው ምርጥ አጥቂ የለም። ዛሬ ግን ኦሊሴ ከብዶት ነበር። በቃ እኔ እንግዲህ በዚህ ጨዋታ አንዴ ነው ማስታውሰው ኦሊሴ በሜንዴሽ ኳስ ሲቀማ። ከዛ በስተቀር ግን ሙሉ በቃ እንግዲህ ሜዳ ላይ በቆየበት ደቂቃ ሲያንከራትተው ነበረ። ወደ ግራ ያደርገዋል፣ ወደ ቀኝ ያደርገዋል፣ ሳጥን ውስጥ ይገባል፣ እንደ ልቡ ነው የሚያልፈውና ኦሊሴ ዛሬ የሜንዴሽ ራስ ምታት ሆኖ ነበር ያመሸው። ደግሞም ጎልም አስቆጥሯል እና ኦሊሴ በጣም የተለየ ምሽትን አሳልፏል በዚህ ጨዋታ ላይ። ሌላኛው ደግሞ ሉዊስ ዲያዝ ነው። እኔ ሉቾ እንግዲህ በቅጽል ስሙ ሉቾ ነው የሚሉትና ሊቨርፑሎች በጣም ያጡት ተጫዋች የምር በጣም ያጡት ተጫዋች፣ እንደው ደግሞ መግዛት ቢችሉ ቢገዙት የማያስቆጭ ተጫዋች ነው። በቃ ኳስ እግሩ ላይ ሲይዝ እንደ ጉር ነው ተጫዋቾቹን ሲያስለፋቸው የነበረውና በዛኛው ሳይድም ሲጫወት በነበረበት ደቂቃ በጣም ድንቅ የሆነ ፐርፎርማንስን ያሳየው ጎል ከማስቆጠሩም ባሻገርና ሁለቱም ቡድኖች አስፈሪ የሆኑ ፊት መስመር ተጫዋቾች አሏቸው። በፔዤ በኩል ዴምቤሌን፣ እነ ክቫራትስኬሊያን፣ እነ ዴዝሪ ዶዬን፣ እነ ብራድሊ ባርኮላን እናያለን። እነ ጎንካሎ ራሞስ አሉ። በባየር ሚዩኒክ ቤት ሃሪኬን፣ ሉዊስ ዲያዝ፣ ቀደም ያነሳውላችሁ ኦሊሴ አይነት ተጫዋቾች አሉና 9 ጎል እዚህ ጨዋታ ላይ ቢቆጠርም ብዙም የማያስገርመን ሜዳ ላይ ከተመለከትነው ፐርፎርማንስ አንጻር መሆኑን በደንብ
የምናነሳው ጉዳይ መሆን አለበትና እነዚህን ተጫዋቾች በዚህ ጨዋታ ላይ በጣም አውትስታንዲንግ ፐርፎርማንስ የተለየ የሜዳ ላይ ምሽት ብቃትን ያሳለፉ ተጫዋቾች መሆናቸውን ለማንሳት ያክል ነው። እና ይሄ ጨዋታ ፋይናል ላይ ልናየው የሚገባ ጨዋታ ነበረ። በቃ የፋይናል ጨዋታ እንደዚህ የሚያዝናና ይሆናል ተብሎ አይጠበቅም። ፋንታሲ የለውም፣ ውበት ላይ ኖሮ ይችላል። ግን ይሄ በቃ ፋይናል ላይ ልናየው የሚገባ ጨዋታ ነበረ። በቃ የሚያዝናና በሁለቱም ቡድኖች በኩል ከዋክብት ያሉበት በየደቂቃው ያልተቋረጠ ማጥቃት። እንደውም ጨዋታው መቼ መቀዛቀዝ ጀመረ? ከ75ኛው ደቂቃ በኋላ በተለይ ሙኒኮች 4ኛ ጎል ካስቆጠሩ በኋላ ጨዋታው ተቀዛቀዘ። በመጣበት ስፒድ አልቀጠለም እንጂ ከዛ በኋላ ራሱ በነበረበት ስፒድ ቢቀጥል ሌላ ተጨማሪ ጎል 6ም 7ም ጎል ፔዥም ሊያስቆጠር ይችላል። ሙኒክም 5ም 6ም ሊያስቆጠር የሚችልበት እድል ነበረና በጣም የቻምፒየንስ ሊግ ምርጥ ጨዋታዎችን ስናነሳ የማንረሳው ምናልባት ደግሞ ከአእምሯችን የማይጠፋ ቻምፒየንስ ሊግ ላይ እኮ የሚታወሱ ጨዋታዎች አሉ። ለምሳሌ አያክስ ከቶተናም ያደረጉት ጨዋታ፣ ሊቨርፑል ከሚላን አታቱርክ ቻምፒየንስ ሊግ ፋይናል፣ ሊቨርፑል ራሱ ባርሳን በካምባክ ያሸነፈበት ጨዋታ፣ ባርሳ ካምፕኑ ላይ ፔዥን 6 ጎሎች አስቆጥሮ ያሸነፈበት ጨዋታ፣ አርሰናል ባርሰሎናን ኤምሬትስ ላይ 2-1 የገነደሰበት ያ የሮቢን ቫን ፐርሲና የአርሻቪን ጎሎች፣ ቬንገር ባርሳን አሸነፉበት የተባለበት ጨዋታ፣ ቻምፒየንስ ሊግ ፋይናል ዩናይትድ ከሙኒክ የማይረሳው ጨዋታ፣ ሶልሻየር እና ቴዲ ሼሪንጋም ያስቆጠሯቸው ጎሎች፣ ብዙ የምናስታውሳቸው ጨዋታዎች አሉና ይሄንኛውም ከነዛ ተርታ የሚመደብ ጨዋታ ነው። እንደ ኦሊሴ፣ ዴምቤሌ፣ ዲያዝ፣ ክቫራትስኬሊያ፣ ኬን፣ ዴዝሪ ዶዬ፣ አችራፍ ሀኪሚ የመሳሰሉ በጣም ድንቅ የሆኑ ተጫዋቾች ያሉበትን ጨዋታ ፋይናል ላይ ብናየው ፉክክሩ ከዚህም የበለጠ ሊጎላ እንደሚችል በጣም ማንሳት ያስፈልጋል። እና እንደውም ይህንን ጨዋታ በተመለከተ እዚህ አትሌቲክ ላይ ከጥቂት ደቂቃዎች በፊት ሀተታ የጻፈው ቲም ስፒርስ ምን አለመሰላችሁ? ኢት ወዝ ፕሌይስቴሽን ፉትቦል ሲል ነው የገለጸው። በቃ ይሄ የፕሌይስቴሽን ጨዋታ ነበረ ሲል ነው የገለጸው። ፕሌይስቴሽን ላይ ነው ብዙ አሁን ፕሌይስቴሽን ላይ እንደዚህ አይነት ታክቲክ ስለማይጠቀሙ ብዙ ተጫዋቾች ኢቭን ታክቲክ ቢጠቀሙ ራሱ የጌሙ ስሪት ብዙ ጎል እንዲቆጠርበትም ሊያደርግ ስለሚችል እዛም እዚህም ጎል ይገባል። እዛም ሲገባ እዚህም ይገባል። አንደኛውም ሲያገባ ሌላኛውም ያስቆጥራል። ደግሞ መጥቶ በአንድ ጨዋታ 10ም 12ም ጎል ልናይ እንችላለን። አሁን በዚህ ጨዋታ 9 ጎል ነው ያየነው እና ይሄ የፕሌይስቴሽን ጨዋታ ነው ሲል ነበር የገለጸው። እና ፋይናል ላይ ደግሞ ቢሆን አስቡት ይህንን ጨዋታ ብናየው ምን ሊሆን እንደሚችል እና የሚቀጥለው ሳምንት የእግር ኳስ ቤተሰቦች በዚህ ሰዓት ምንም አይነት ፕሮግራም እንዳይይዙ በቃ ይህንን ጨዋታ ነው የምናየው ብለው እንደ አንድ መዝናኛ ይህንን ጨዋታ በደንብ ኢንጆይ እንዲያደርጉበት በጣም የሚጋበዝ አይነት ጨዋታ ነው እና ጨዋታው እጅግ በጣም አስገራሚ እንደነበር ማንሳት ያስፈልጋል። ጨዋታው ላይ ለምን ጎሎች በዙ፣ ለምን የሁሉ ጎል ሊቆጠር ቻለ የሚል ነገር ልናነሳ እንችላለን። ባየር ሚዩኒክንም ባየር ሚዩኒክ ያደረገው ፒኤስጂንም ፒኤስጂ ያደረጋቸው መከላከላቸው ሳይሆን ማጥቃታቸው ነው። ዘንድሮ ለምሳሌ ባየር ሚዩኒክ ኢቭን በቡንደስሊጋ እንኳን በሚያደርጋቸው ጨዋታዎች ጎሎች ሲቆጠሩበት አይተናል። ጎሎች የማይቆጠሩበት ቡድን አይደለም። በአንድ ጨዋታ እንኳን 5-3ም ጎል ሲቆጠርበት አይተናል። ለምሳሌ ከአርሰናል ጋር በተደረገው የቻምፒየንስ ሊግ ጨዋታ ኤምሬትስ ላይ መጥተው 3 ጎል ሲቆጠርባቸው አይተናል። ባለፈው በቡንደስሊጋ ቅዳሜ ዕለት ማይንዝን ሲገጥሙ 4-3 ያሸንፉ 3 ጎል ተቆጥሮባቸዋል። ሪያል ማድሪድን 4-3 ሲያሸንፉ 3 ጎል ተቆጥሮባቸዋል። ፍራይቡርግን 3-2 ሲያሸንፉ 2 ጎል ተቆጥሮባቸዋል። ከዚህ በተጨማሪ ደግሞ እንደዚሁ ሌሎች የምናስታውሳቸውም ጨዋታዎች ይኖራሉና ባየር ሚዩኒክ ይቆጠርበታል፣ ግን የሚያስቆጥር ነው። አንተ 5 ብታገባ እኔ 6 አገባለሁ ብሎ የሚመጣ ቡድን ነው። ለዛ ነው እኮ ከ5-2 መመራት ወደ 5-4 ጨዋታውን ስዊች አድርገው የቀየሩት። በጣም ትልቅ የሆነ የማጥቃት አቅም ስላላቸው ነው። ዲያዝን ተመልከቱ፣ ሃሪኬንን እዩ፣ ኦሊሴን ተመልከቱ። በጣም ምርጥ ኳሊቲ ያላቸው ተጫዋቾች ናቸው። በተለይ የሙኒክ ማጥቃት በጣም አስፈሪ ነው፣ ግን ደግሞ መከላከላቸው በጣም ብዙ ክፍተት ያለበት ቡድኑ ክሊንሺት ይዞ ለመውጣት እንደውም ይቸገራል። በተለያዩ ጨዋታዎች ላይ ግቦች ሲቆጠሩበት ስለምናይ እንደው 5 ቢያስቆጠር 1 ሁሉ ወይ 2 ሊገባበት ይችላል እና በሃይላይንም ነው የሚጫወቱት። ደግሞ ካያችሁ በሃይላይን በጣም ወደፊት ተጠግተው ነው የሚጫወቱት። እንደዚህ አይነት ቡድኖች በሃይላይን
ሲጫወቱ በማንኛውም አይነት ሰዓት ሊጠቁና ጎል ሊቆጠርባቸው ይችላል። ለምሳሌ በዚህ ጨዋታ ላይ የተቆጠሩባቸውን ጎሎች ብትመለከቱ የመጀመሪያውን ጎል እንግዲህ በዚህ ጨዋታ ላይ ሃሪኬን ካስቆጠረ በኋላ ክቫራትስኬሊያ ነው ያስቆጠረው። የክቫራን ጎል አይታችኋል። ሳጥን ውስጥ የነበራቸው መከላከል ጥሩ ነበር ወይ? የቆመ ኳሱንስ የተከላከሉበት መንገድ ክፍተት አልነበረውም ወይ? የፍጹም ቅጣት ምቱ የተሰጠበት ያው እሱ እንኳን ኤክሰፕሽናል ምክንያት ነው። አራተኛው ጎል ሲቆጠር በጣም በፈጣን ሩጫ ነው የተቆጠረባቸው። የዴምቤሌም ጎል ሲቆጠር ተመሳሳይ ነው። ለምን? በሀይ ላይ ነቅለው ወጥተው ስለሆነ የሚጫወቱት ሲመለሱ በቁጥር አንሰው ሊመለሱ ይችላሉ። ያ ኦቨርላፕ እያደረጉ ትተውት የሚወጡት ቦታ በጣም ክፍት ስለሆነ ጎል ሊቆጠርባቸው ይችላል እና በሁለቱም ቡድኖች በኩል ለምን ብዙ ጎል ተቆጠረ? ሁለቱም እኮ ትልልቅ ቡድኖች ናቸው። እንዴት ይሄ ሁሉ ጎል በአንድ ጨዋታ ያውም ግማሽ ፍጻሜ ላይ ተቆጠረ ብለን ካልን የሙኒክን ስናነሳ ይህንን ነው የምናነሳው። ክለቡ ጆናታን ታህን ከባየር ሌቨርኩሰን አስፈርመዋል። አፓሜካኖ አለ። ጥሩ ተከላካዮች ናቸው። ግን በፉልባክነት ደግሞ ዴቪስ ያው እንግዲህ ጉዳት ላይ ዘንድሮ ያሳለፈ ተጫዋች እንደነበር ይታወሳል። ስታኒሲች ግን ለእኔ በዚህ ጨዋታ ላይ የፔዦችን አጫወት በጣም ተቸግሮበት እንደነበር አይተናል። ሌሎች ተጫዋቾችንም ብናይ የፔዥን ማጫወት ብትመለከቱ ፔዥ እንደውም በአንጻራዊነት ጥሩ ተከላካዮች ያሉት ቡድን ነው። ልምድ ያላቸው እነ ማርኪኒዮስ፣ ዊሊያም ፓቾ፣ አችራፍ ሀኪሚ አይነት ተጫዋቾች ያሉበት ቡድን ነው። ግን ደግሞ ግብ ጠባቂው ሳፎኖቭ አሁንም ጥያቄ ይነሳበታል እና እዚህ ቡድን ውስጥ ያሉ ተከላካዮች ደግሞ በተለይ በዞናል ማርኪንግ ረገድ ይህም ቡድን የሆኑ ጨዋታዎችን ስታዩት ተመሳሳይነት አላቸው። ለምሳሌ ቼልሲን የገጠሙበት ጨዋታ ላይ ቼልሲን ሲያሸንፉ ቼልሲን እንዲያጠቃ ኳሱን ሰጡት። ቼልሲ ለማጥቃት ሲወጣ በካውንተር አታክ እየሄዱ ነው ሲጫወቱ የነበሩት። የፔዥ ስልት ይሄ ነው። ፔዦች በቢውልድ አፕ እና ደግሞ ኳሱን መስርተው ከመጫወት ይልቅ በካውንተር ለተጋጣሚ ኳሱን ሰጥተው መጫወትን ይመርጣሉ እና በዚህ ጨዋታ ላይ ብዙ ጎሎችን ያየ ነው በዚህ ምክንያት ነው። ኢቭን የሚቀጥለው ሳምንት የዛሬ ሳምንት ማሁን መልሱ ጨዋታ ላይ ሲገናኙ ብዙ ጎል ብናይ የሚያስገርም አይሆንም። ምክንያቱም የሁለቱም ቡድን ተጫዋቾች በጣም ፈጣኖችና ጎል የማስቆጠር አቅማቸው ከፍተኛ ስለሆነ ማለት ነው እና ይህንን በዚህ ጨዋታ ላይ እናነሳለን። ሌላው ከዚህ ጨዋታ ጋር አያይዘን የምናነሳው የሁለት የመስመር አጥቂዎችን ወግ ነው። የባየር ሚኒኩን የቀኝ መስመር አጥቂ ኦሊሴና የፔዦን የግራ መስመር አጥቂ ኪቪቻ ክቫራትስኬሊያ ነው። አሁን ባለው ሁኔታ ከተመለከትን ምናልባት አከራካሪ ነገሮች ሊነሱ ይችላሉ። ነገር ግን ደግሞ በተለይ ከአጋማሹ ሲዝን በኋላ ደግሞ ባለው ፐርፎርማንስ ደግሞ ካየን ኦሊሴ በቦታው ዓለማችን ላይ ካሉ በአውሮፓ 5 ትላልቅ ሊጎች ከሚጫወቱ ምርጥ የቀኝ መስመር አጥቂዎች መካከል አንዱ ሆኗል። በተለይ ከሲዝኑ ግማሽ በኋላ እንደውም ለባለን ዶር የሚያሳጨውን ፐርፎርማንስ ሁሉ ነው እያሳየ የሚገኙ። በዚህ ጨዋታ ላይ ቅድም እንዳልኳችሁ ኑኖ ሜንዴሽን ከጨዋታ ውጪ ነበር በቃ ያደረገው። ቀልዶበታል እስኪ በቃው ድረስ በቃ ኳስ ይገፋል። ምንም ማድረግ አልቻለም ሜንዴሽ ምንም። ቅድም እንዳልኳችሁ ትላልቅ አጥቂዎችን ሲያስቆም የነበረ ተጫዋች። ዛሬ ግን ኦሊሴ በደንብ ብቃቱን ሜዳ ላይ አሳይቷል እና የዚህን ተጫዋች የሜዳ ላይ ብቃት በተለይ አንድ ለአንድ ሲገናኝ ከተጫዋቾች ጋር ምን ማድረግ እንደሚችል በደንብ የሚያውቅ ተጫዋች ነው። አሁን ድሮ እንደዚህ አይነት ተጫዋቾችን እናይ ነበረ። እነ ሮናልዲኒዮ ጎቹ አይነት እነ ሊዮኔል ሜሲ እነ ሮናልዶን በቃ ስታዩ ተጫዋች ካገኙ ፊት ለፊት አቤት አቤት በቃ ፌንት የሚያስበላ ድሪብል አድርገው ነው የሚያልፉት። አሁን በዘመናዊ እግር ኳስ እንደዚህ አይነት ተጫዋቾች ጠፍተዋል። በታክቲክ እየታጠሩ ስለሆኑ ክለቦች ተጫዋቾችም ታክቲካል ነገሮችን እንዲተገብሩ ስለሚጠበቅባቸው ያንን ፐርፎርማንስ ለማሳየት ይቸገራሉ። እንደዚህ ግን ነፃነት ባለው አጫዋወት ውስጥ ደግሞ ተጫዋቾች ምርጥ ብቃታቸውን ሊያሳዩ ይችላሉና አስቡት በቃ እንዴት አይነት ድሪብል ሲያደርግ እንደነበረ፣ እንዴት ተጫዋቾችን እያተረማመሰ ሲያልፍ እንደነበረ። ኳስ ወደኋላ አይመልስም። ኳስ ይዞ ይሄ ዲያጎናል ፓስ ምናምን መስጠት አይፈልግም። ኳሱ እግሩ ላይ ነች፣ ወደፊት ነው በቃ የሚሮጠው። ሜንዴሽ ይመጣል እንደ ጉር ነው የሚያልፈውና በጣም በጣም የሚገርም ኦፍ ባላንስ ነበረ ተጫዋቹን ያደረገው ማለት ይቻላል። በዚህ ጨዋታ ላይ ሌላው ክቫራትስኬሊያ ነው። ክቫራትስኬሊያም ቅድም እንዳልኩት በጣም አስገራሚ ጊዜን እያሳለፈ የሚገኝ ጆርጂያዊ ተጫዋች ነው። በናፖሊም እያለ እኮ ምርጥ ብቃቱን ተመልክተናል። ግን አሁን ከናፖሊ በኋላ ጭራሽ ብሶበት ነው
የመጣው በዚህ ቡድን ውስጥ እና የመጀመሪያውን ጎል ያስቆጠረበትን ሁኔታ ስትመለከቱ ሁለተኛውን ጎልም ለማስቆጠር ሳጥን ውስጥ የተገኘበትን ሁኔታ ስታዩ ተጫዋቹ በጣም የተለየ ብቃት ያለው መሆኑን እንረዳለንና የሁለቱም የመስመር አጥቂዎች ምርጥ ነበሩ። ዲያዝም በዚህ በኩል ብታዩ ጎል ሲያስቆጥር አይተናል። ኦሊሴ ያስቆጥሯል። እዛ ደግሞ ክቫራትስኬሊያ ጎል አስቆጥሯል። ዲያዝም እንደዚሁ ጎል ሲያስቆጥር ተመልክተናል እና በጣም የተለየ ብቃትን ያሳዩበት ነበር ማለት ይቻላል። ዲያዝን አለመጥቀስ አይቻልም እዚህ ጨዋታ ላይ ምናልባት እንደው ከተሸናፊ ቡድን አይመረጥ ይሆናል እንጂ የጨዋታው ኮከብ ብለን ከምንጠራቸው ተጫዋቾች መካከል አንዱ ይህ ተጫዋች መሆን ይችላል። በተለይ ቡድኑ 5-2 እየተመራ በነበረበት ሰዓት ማይደክም በቃ ታታሪ ኳስን ወደ ተጋጣሚ ሳጥን ውስጥ ይዞ ለመግባት ማይፈራ ተጫዋቾችን እንደ ልቡ ድሪብል የሚያደርግ የሚቀንስ አይነት ተጫዋች ነው። አራተኛውን ጎል ያስቆጠረበት ሁኔታ ስታዩ ኦፍሳይድ ነው በሚል እንደውም ጎሉ ሊሻር ነበረ በኋላ ላይ ነው የጸደቀውና አቋቋሙን ስታዩት ኳሱን ኮንትሮል ያደረገበትን ማርኪኒዮስን ደግሞ ባላንሱን ያሳተበትን ሁኔታ ስታዩት ተጫዋቹ እጅግ በጣም የተለየ ለቡድኑ ፖዘቲቭ ኢነርጂ የሚያመጣ ነውና አንድ ድሪብል ማድረግ ይችላል። ተጫዋች ቀንሶ ማለፍ ይችላል። ሁለት በጣም በተሻለ ሁኔታ ኳሶችን ማቀበል ይችላል። 3 የግብ ዕድሎችን ይፈጥራል። 4 ከምንም ነገር ደግሞ አንስቶ ጎል ማስቆጠር ይችላል። በቃ በጣም ጨራሽ ነው። ድንቅ ተጫዋች ነው። ያምና የሊቨርፑልን ስኬት ስናነሳ ይህንን ተጫዋች ሳናነሳ የምናልፈው አይደለም። ኮሎምቢያ እንግዲህ በአሁኑ ሰዓት በስስት የምትመለከተው ልጇ ቢኖር ይህ ተጫዋች ነው። ምክንያቱም ለቀጣዩ የዓለም ዋንጫ 40 ምናምን ቀን በቀረው የዓለም ዋንጫ የኮሎምቢያን ቢጫና ሰማያዊ ማሊያ ለብሶ እንዲጫወትላት ትፈልጋለች። ምንም ሳይሆን ለዓለም ዋንጫ ውድድር እንዲደርስ ትፈልጋለች እና በዚህ ዓመት በጣም ብዙ ድንቅ ጨዋታዎች ላይ አስገራሚ ብቃቱን አሳይቷል። ቅድም የነገርኳችሁ የፔዥን ጨዋታ ጨምሮ ማለት ነው እና እጅግ በጣም የተለየ ፐርፎርማንስ ሜዳ ላይ የተመለከትንበትም ጭምር ነው ማለት ይቻላል። ጨዋታው በጣም ሃይ ክላስ የነበረው ጨዋታ ነው። እንግዲህ ጨዋታው ካበቃ በኋላ የሁለቱ ቡድን አሰልጣኞች የጋዜጣዊ መግለጫ ፕሬስ ሩም ላይ ተገናኝተው ኮምፓኒና እንዲሁ ደግሞ ኤኔሪኬ ሰላምታ ሲሰጣጡም ጭምር ስንመለከት ነበርና ሉዊስ ኤኔሪኬም ከካናል ፕላስ ጋር በነበራቸው ቆይታ የሚሰጡትን ማስተያየት እንዲህ አይነት ጨዋታ ከዚህ በፊት አይቻላቅም ብለው ነው አሰልጣኙ የተናገሩት። ሉዊስ ኤኔሪኬ ከዛሬ በፊት እንዲህ አይነት የጨዋታ ስልት የጨዋታ ሪትም ያለው ጌም አይቻላቅም የሚል ሀሳብ ነው አሰልጣኙ ሉዊስ ኤኔሪኬ ለካናል ፕሉስ በሰጡት አስተያየት የተናገሩት እና በጣም የተለየ ምሽትን ነበር እንግዲህ አሰልጣኙ ያሳለፉትና በጣም ድንቅ ጊዜን በዚህ ጨዋታ ላይ አሰልጣኙ ማሳለፋቸውን ተናግረዋል። የፔዥው አምበል ማርኪኒዮስ ደግሞ ከአማዞን ፕራይም ጋር በነበረው ቆይታ ጨዋታው ክሬዚ ጌም ነበር ብሏል። በቃ እብደት የተሞላበት ጨዋታ ነበረ ብሏል እና በተመሳሳይ ሜንታሊቲ ነው በቀጣይም ሳምንት እኛ ወደ እነሱ ሜዳ የምንሄደው የሚል አስተያየት ነው የሰጠው። ኬንም በተመሳሳይ ይህንኑ ሀሳብ ተጋርቷል። ሃሪ ኬን ኢት ዋዝ ክሬዚ ጌም ኤንድ ኤ ሎት ሃፕንድ ኤንድ ዜር ኢዝ ኤ ሎት ቱ ዳይጀስት ብሏል እና በጣም እብደት የተሞላበት ብዙ ነገሮች ሀፕን ያደረጉበት ወይም የተፈጠሩበት ጨዋታ ነበር የሚል ሀሳቡን ነው ከሲቢኤስ ወይም ደግሞ ከፓራማውንት ፒክቸር ጋር በነበረው ቆይታ አስተያየቱን የሰጠው። የአንድ ጎል ልዩነት ብቻ ነው ያለን። ስለዚህ ወደ አሊያንዝ ስንመለስ ቀጣይ ሳምንት ማድረግ የሚጠበቅብንን ነገር ለማለፍ እናደርጋለን የሚል ሀሳብ ሰጥቷል። የቀድሞ የማንቸስተር ዩናይትድ ሌጀንድ ግብ ጠባቂ ደግሞ ካስፐር ሽማይክል ከዩኤስ ቻናል ጋር በነበረው የቀጥታ ስርጭት ፕሮግራም ላይ አንድ አስተያየት ሰጥቷል። በህይወቴ እንደዚህ አይነት የተሻለ ጨዋታ በህይወቴ ካየኋቸው ሁሉ የዚህን አይነት ምርጥ ጨዋታ አላየሁም፣ በጣም የተሻለ ጨዋታ ነበረ ያየሁት የሚል ሀሳብ ሰጥቷል እና እንግዲህ በጣም ብዙዎች ያደነቁት በጣም ብዙዎች ደግሞ አስገራሚ ጨዋታ ነው ሲሉ የገለጹት አይነት ጨዋታ ነበረ የተመለከት ነው። ይሄንን እንግዲህ በተለይ ደግሞ ሜዳ ላይ ሁለቱም ቡድኖች በሚገባ አሳይተውናል። ግን መዘንጋት የሌለብን የመልሱ ጨዋታ በአንድ ጎል ልዩነት ብቻ ነው የሚደረገው። የመጀመሪያው ጨዋታ 5-4 ነው የተጠናቀቀውና በቀጣዩ ጌም ላይ ፔዤ 1-0 እየመራ ነው ወደ ቀጣዩ ጨዋታ የሚሄደው። እዛ ደግሞ አሊያንዝ ነው
አሊያንዝ አሁን ቀዩን ሰራዊት ደግሞ ባየር ሚኒኮች ደግሰው ይጠብቋቸዋል። ሞቅ ባለ ስታዲየም፣ ሞቅ ባለ የደጋፊ ድባብ፣ ተቀጣጣይ ነገሮችን ሁሉ ሜዳ ይዘው እየገቡ ብዙ ነገሮችን ሊያስመለክቱን ይችላሉ እና እንደውም አሰልጣኙ በተለይ ቪንሰንት ኮምፓኒ እንደተናገረው በሜዳችን ተዘጋጅተን እንጠብቃቸዋለን የሚል አስተያየት ነው አሰልጣኙ የሰጠው። እንግዲህ በጣም እኔ በህይወቴ ካዩዋቸው ጨዋታዎች በተለይ ቻምፒየንስ ሊግ ላይ ደግሞ ካዩዋቸው ጨዋታዎች እጅግ በጣም የተለየ ጨዋታ ነው ብዬ አስባለሁ። በጣም ሱፐር የሆነ ጨዋታ በዚህ ዓመት እንደዚህ አይነት ጨዋታ አላየሁም። በጣም ግሩም ጨዋታ ነበር። አሁን እንግዲህ ነገ ምሽት ደግሞ አርሰናል ከአትሌቲኮ ማድሪድ፣ ሮብ ምሽት ደግሞ ሲጫወቱ የምር እንደዚህ አይነት ፐርፎርማንስ እናያለን ነው የሚለው በጣም አጠያቂ ነው እና እነዚህ አይነት ጨዋታዎች ሲኖሩ ያው ኢንጆይ ማድረግ ነው በጣም ለእግር ኳስ ቤተሰቡ የሚመከረው። ለምን በጣም ድንቅ ጨዋታ፣ ብዙ ጎሎች የነበሩት፣ ሁሉም ነገር የነበረው፣ ድራማ የነበረው፣ የሜዳ ላይ እንቅስቃሴዎቹ እጅግ በጣም የተለዩ አይነት እንቅስቃሴዎችን አይተናል እና እንግዲህ ፔዤ 5-4 አሸንፎ ጨዋታውን አጠናቋል። አሁንም ለመገመት ከባድ ነው። እስቲ እናንተ ግምታችሁን ጻፉ። የትኛው ቡድን ጨዋታውን አሸንፎ ወደ ፋይናል ማለፉን ያረጋግጣል የሚለውን ነገር እስቲ ኮሜንት ላይ እየገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ። ጨዋታውን ግን እንዴት አያችሁት? እስቲ ጨዋታውን ያያችሁት አድማጮች ሀሳባችሁን ብታጋሩን ደስ ይለኛል። ከጨዋታው ምን ሳባችሁ? ምን ማረካችሁ? የትኛውስ ተጫዋች በጣም ጥሩ ብቃትን አሳይቷል ብላችሁ ታስባላችሁ የሚለውን ኮሜንት ላይ ሀሳቦቻችሁን ልታጋሩን ትችላላችሁ። እንግዲህ ይህን ፕሮግራም ሌሊት ነው እየቀረስኩ ያለሁት። እግዚአብሔር ቢፈቅድ ደግሞ ረቡዕ ከጨዋታው በፊትም ላይቭ ይኖረናል። ጨዋታውንም እናስተላልፋለን። ምሽት ላይ ደግሞ ጨዋታው ካለቀ በኋላ በቀጥታ ስርጭት ፕሮግራም እንገናኛለን እና አርሰናል ከአትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ የሚያደርጉትን ጨዋታ በቀጥታ ስርጭት ለእናንተ ለአድማጮቻችን የምናደርስ ይሆናል። ይህን ቪዲዮ የተመለከታችሁት አድማጮች ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁ ደግሞ ቪዲዮን ከወደዳችሁት ቢያንስ የፕሮግራም 1000 ላይክ ይገባዋልና ሁላችሁም ፕሮግራሙን ላይክ እያደረጋችሁ እንድትከታተሉ እንጋብዛለን። ፈጣሪ ደግሞ የነገ ሰው ይበለንና ለነገ እንድንገናኝ ቀጠሮ እንያዝ። ዛሬ ግን የ9 ጎል ድራማ የነበረውን ጨዋታ በቻምፒየንስ ሊግ ግማሽ ፍጻሜ ተመልክተናል ማለት ነው።